ሰላም ጤና ይስጥልን የአማራ ወጣቶች ዲጂታል ሚዲያ ተከታታዮች አድማጭና ተመልካቾቻችን እንደምሰነበታችሁ። በሳምንቱ መጨረሻ አርብ ከወጣቶች ጋር ፕሮግራማችን ተጀምሯል። እንግዲህ በዓለም ዙሪያ ወጣቶች ለአንድ ሀገር እድገት በጣም አስፈላጊ ናቸው እየተባለ ይነገራል። ዛሬም እኛ ወደ ማህበረሰቡ ወጣ ብለን ወጣቶችን አናግረናል። ወጣቶችም እንደሚከተለው ብለዋል። ይህ ጥያቄ ወጣቶች ለአንዲት ሀገር እድገት ምን ያህል ፋይዳ አላቸው በሚል ዙሪያ እንደሚከተለው ቀርቧል። ወጣት ያው ለአንድ ሀገር እድገት የሚያሳየው ጠቀሜታ ከሰራ ያው ለመንግስትም ግብር እንደሚከፍልና ለመንግስትም ለራሱም ህዝብንም እንደሚጠቅም አውቃለሁ። እኔ ባጃጅ ነው የምሰራ። ባጃጅ ስሰራ ህዝብን አገለግላለሁ። ለምሳሌ የደከሙ በእግራቸው መሄድ እስከ ቤታቸው የማይችሉ ሰዎችን በኮንትራት መልኩ እነሱንም እኔንም ጠቅማለሁ። ግብር ሲከፈል ያው ለሀገርም ለወገንም ያው ግብር ስለሆነ ዋናው ጠቀሜታው ግብር ያው እንከፍላለን በየአመቱ ለሀገርም ለመንግስትም። ወጣቶች በአንድ ሀገር ውስጥ ወደፊት መሰረት ስለሆኑ ወጣቶች በጣም አስፈላጊ ነው። በአንድ ሀገር ውስጥ ወጣቶች ሚና በጣም አስፈላጊ ነው። ወጣቶች የሀገር ወደፊት መሰረት ስለሆኑ በብዙ ዘርፎች ተግባራቸው ታላቅ ነው። በኢኮኖሚ ዘርፍ፣ በፖለቲካ ዘርፍ፣ በማህበራዊ ዘርፍ፣ በቴክኖሎጂና በፈጠራ፣ በትምህርትና ራስ ልማት። በኢኮኖሚ ዘርፍ ወጣቶች ስራ በመፍጠርና በንግድ መሳተፍ ሀገርን በኢኮኖሚ ያሳድጋሉ። በፖለቲካ ዘርፍ ምርጫ መሳተፍ፣ ሀሳብ መግለጽና ተሳትፎ በማድረግ የሀገር ውሳኔ ሂደት ውስጥ ይጫወታሉ። በማህበራዊ ዘርፍ ሰላምን ያጠናክራሉ፣ አንድነትን ማበረታታት፣ ባህልን መጠበቅ ያግዛሉ። በቴክኖሎጂና ፈጠራ አዳዲስ ሀሳቦችን ማቅረብ፣ በቴክኖሎጂ መጠቀም ልማትን ያፋጥናሉ። በትምህርትና ራስ ልማት እውቀታቸውን በማሳደግ ለሀገር የሚጠቅሙ ሰዎች ይሆናሉ። ወጣቶች እንደ ሀገራችን ይታወቃል። ብዙ ፐርሰንቱ ያው ወጣት ነው፣ መስራት የሚችል ትኩስ ኃይል ነው ያለ። ይህ ከመሆኑ ጋር ደግሞ እኛ ወጣቶች በተለያዩ ዘርፎች የተለያየ ሚና በቴክኖሎጂውም አሁን ዘመን አመጣሽ የሆኑ ነገራቶች አሉ። ብዙ ዘርፎች አሉ። እንደሚታወቀው ትኩስ ኃይል ብዙ ፖይንቶች ላይ ለሀገሩ ማበርከት የሚችላቸው በጣም ብዙ ነገሮች አሉ። እኛም ለሀገሬ ብዙ ነገሮችን አቅዳለሁ፣ አስባለሁ። ከሌሎች በተሻለ ጥሩ ነገርን ለማቅረብ እሞክራለሁ ማለት ነው። እና ሀገራችን ብዙ ወጣቶች አለን። በመናበብ በመግባባት ትልቅ ደረጃ ላይ ሀገራችን መድረስ እንችላለን ብዬ አስባለሁ። ስሜ ከባህር ዳር ወርቁ እባላለሁ እና የወጣት አገልግሎትነት የስራ ፈጠራ ጸጉር ቤት ለህዝቡም ለወጣቱም ጸጉር እየሰራ ያው ህዝቡንም በመጥቀም እኛም ተወሰነ ነገር እንትን በማለት ለህዝቡም ለኛም እያበረታታን። ወጣቶች ለአንድ ሀገር ያላቸው ጠቀሜታ እጅግ ትልቅ ነው። የሀገር ወደፊት ተስፋ እና ኃይል ናቸው። ለአንዲት ሀገር ኢኮኖሚ እድገት ወሳኝ ናቸው። ወጣቶች ለፍትህ፣ ለእኩልነትና ለሰላም የሚቆሙ ስለሆኑ በአጠቃላይ ወጣቶች የሀገር መሰረት እና የሀገር ሉዓላዊነትን ለማስጠበቅ ወሳኝ ናቸው። ስሜ ተመስገን ይባላል። እንግዲህ እንደሚታወቀው በተለይም እንደ ሀገራችን ኢትዮጵያ ከፍተኛውን ቁጥር የሚይዘው የወጣቶች ቁጥር እንደመሆኑ ይሄ ወጣት በሁሉም ዘርፍ ከፍተኛ አስተዋጽኦ የሚያበረክት እንደሆነ ጥናቶችም ምርምሮችም ያሳያሉ። እየታያለውም ይሄ ነው። ከፍተኛውን የማህበረሰብ ክፍል በኢኮኖሚ እድገትን እናምጣ ከተባለ ወጣቱን መያዝ ለአገራችን ኢኮኖሚ እድገት ከፍተኛ አስተዋጽኦ ይኖረዋል የሚል ሐሳብ ያለኝና ወጣቱ የዚች ሀገር የጀርባ አጥንት ነው። ከፍተኛ ቁጥርንም የሚይዘው ወጣቱ ስለሆነ ማለት ነውና ከፍተኛውን ቁጥር ሳትዝ የትም መድረስ ስለማይቻል ወጣቱ ከፍተኛ ለሀገሪቱ ኢኮኖሚ እድገትም ማህበራዊም ሰላምም እንዲሁም ሌሎችም ጉዳዮች ማህበራዊ ጉዳዮች በሚመለከቱ ጊዜ ወጣቱ ችግር
ፈቺ ነው። ለቴክኖሎጂውም ቅርብ ነው፣ ለግሎባሉም ቅርብ ነው። ስለዚህ ሁሉንም ያማከለ እውቀቱንም ያማከለ ስለሆነ ወጣቱ ለዚች ሀገር አስፈላጊና በጣም ትልቅ ጥቅም ያለው ክፍል ነው። ከማህበረሰቡ ክፍላችን ትልቁ ክፍል ነው። አረጋውያንን የምንግዝ ብንል የሚያግዘው ወጣቱ ነው። ህጻናትን የምናሳድግ ብንል ወጣቱ ነው። ስለዚህ ወጣቱ ለዚች ሀገር ትልቅ አስተዋጽኦ አለው ማለት ነው። ለልማቱም፣ ለማህበራዊ ህይወቱ እንዲሁም ደግሞ ኢንቫይሮንመንቱን አካባቢውንም ለመጠበቅ ማለት ነው። ወጣቶች ለአንዲት ሀገር እድገት ያላትን ተስፋ እና ፋይዳ ከወጣቶች እንደሰማችሁት ነው። እንግዲህ ተመልካቾቻችን እና አድማጮቻችን የእናንተን ሀሳብ በኮሜንት አጋሩን። የነበረን ጊዜ ይህ ነበር። ሰናይ ጊዜ